ሰላም ሰላም ሰላም፣ እንዴት ናችሁ ልጆች? ደህና ናችሁ ወይ? እንዴት ናችሁ? ሰላም ደህና ከረማችሁ? እንዴት ናችሁ? እንዴት ሰነበታችሁ? እሬ ትምህርት እንዴት ነበረ? የቤት ስራ ሰራችሁ? ምን አልሰራንም? የቤት ስራማ መስራት አለባችሁ። ደህና ናችሁ? እንዴት ናችሁ? እንደምናችሁ ልጆች? እኔ ደህና ነኝ። እኔ ሰላም ነኝ። እኔ ቤተሰቤ ሁሉ ደህና ነው። ይሄው ዛሬ እንደዚህ ነው የመጣሁት። ይሄ የኛ የሀገራችን የኢትዮጵያ አለባበስ ይደረግና በዚህ በኩል ቀይ እጁን ያወጣና እንትን ሲመጡ ምን ይሄ ማናቸው ንጉሱ ሲመጡ እንደው ላይ ይሰገዳል። በቃ ንጉሱ ሲመጡ ለትልልቅ ሰው ደግሞ ኖሮ ይባላል። በቃ አሳላፊ ደግሞ ይዞ ነው የሚያሳልፈበት። እጁን አውጣ። አያችሁታል? ይሄ ባንዲራ ነው። ይሄ ባንዲራ የኢትዮጵያ ባንዲራ፣ ይሄ ባህላችን ነው። ደህና ናችሁ? እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ተረት አቤት አቤት አቤት! የዛሬው ተረት ድንቅ የሆነ ተረት ነው። እንዴት ናችሁ? ደህና ናችሁ ወይ? ደህና ሰነበታችሁ? አንተ ተው 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 ጠጋ በልለት። አትጋፋ። እንደሱ አትቀመጫ እንጂ በስነ ስርዓት ቁጭ። እሺ? አዎ። ቴሌቪዥኑ ራቅ 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 በል ወደዛ። አንተኛው አንተ ወደዛ ጠጋ በል ጠጋ። አዎ። እስቲ ከቴሌቪዥኑ ራቅ ነው። እሺ? ቴሌቪዥን አካባቢ ለዓይናችሁ ጥሩ አይደለም። ራቅ ተብሎ ነው አብናችሁ ነው። እሺ? አባባ የአሜሪካ የተረት አባት፣ እኔ የአሜሪካ የተረት አባት ነኝ። መጥቻለሁ። እንዴት ናችሁ? እንዴት ከረማችሁ? እሺ? ዛሬ እንግዲህ የምነግራችሁ በቃ ትልቅ ተረት ነው የምነግራችሁ። አንድ ባላባት ቤታቸው በቃ ግቢው በቃ በሸዋጥር የታጠረ ትልቅ ግቢ ነው። በቃ ከብቶች አሏቸው፣ ባህዮች አሏቸው፣ ውሾች አሏቸው። በቃ በጣም ባለጸጋ ናቸው። ወንድ በጣም ባለጸጋ ሀብታም ናቸው። ከሸዳግር ያላቸው ሰዎች አሽከሮቻቸው በዚህ ነው እንደዚህ አድርገው ነው የሚያሳልፉት። ጎብዳን እያሉ የሚያሳልፉት እና አሁን ምን መሰላችሁ እንግዲህ ዛሬ ረስቸው ተረት የላም በረት ነው ይባል። እስቲ ተረት አው እንደሱ ስትለው እንግዲህ አማርኛ እየተማራችሁ ነው። ሀ ሁ ሂ ሃ ሄ ህ ሆ። እስቲ በሉ ከኔ ጋር ሃ ሁ ሂ ሃ ሄ ህ ሆ። ከዛ ደግሞ ነገ እንላለን። እሺ? በቃ እናትና አባቶቻችሁን አስተምሩን በሉ። ነገ ወደ ኢትዮጵያ ስትሄዱ ኢትዮጵያ በቃ ትልቅ አገራት ኢትዮጵያ ያላት በቃ ወርቅ አለ፣ ብር፣ አልማዝ አለ። አልማዝ ተውቀላል በልጭልጭ ወርቅ በቃ አልማዝ ያንገታ ይደረጋል፣ ጣት ላይ ይደረጋል። አልማዝ ኢትዮጵያ ሀብታም በቃ በጣም ነው። ምድር ሁሉ ሀብታም በቃ ዳቦ ኢትዮጵያ በቃ ዳቦ ላይ አዋሽን ታውቁታላችሁ? አዋሽ ፈንታሌ ያሉት ይህ ሙቋ በቃ ከስር ነው የሚወጣ። በቃ ይህም ፋሩቱ ያ ትልቅ ማዕድን ነው። እናንተ የኢትዮጵያ አረ ነው ያለው ብታዩ በቃና ግን አማርኛ በደንብ ከቻላችሁ መናገር ከቻላችሁ መጻፍ ከቻላችሁ ትሄዱና በቃ ይሄ እንትን አፋር ፈርታሬ ማለት ጨው የሚመረትበት ከስር
ኢትዮጵያ እናንተ ኢትዮጵያ የሰው መገኛ እንደሆነ ታውቃላችሁ? ኧረ ይሄንማ እነግራችኋለሁ። ኢትዮጵያ የሰው ገና ሰው አዳም እግዚአብሔርን በድሉ እንዳትበድሉ፣ እሺ? እናት አባታችሁን እንዳታሳዝኑ፣ እሺ? ትልልቆችን አክብሩ፣ እሺ? ትልልቆችን ማክበር፣ የታዘዛችሁትን መስራት፣ እሺ? ትልልቅ ሲመጡ ብድግ ብላችሁ መርዳት፣ እሺ? እና የሁላችሁ አዳም እግዚአብሔር ፈጠረውና በገነት አስቀምጦታል። ለገነት ሁሉ ነገር ያለቀው ፓፓያው፣ ብርቱካኑ፣ ሙዙ፣ ኧረ የሌለ ፍራፍሬ አይነት የለ። በቃ ገነት በቃ እዛ ውስጥ አስቀምጦ እዚያ አንበሳው ነብሩ በቃ ጎምለል አይ ሰው አይበላም። አንበሳው ነብሩም ሰው ጅቡ ሰው አይበላም ምናምን። ከዚያ እግዚአብሔር ምን እንዳለው ታውቃላችሁ? አንድ ዛፍ ተከለና ይቺን ዛፍ እንዳትበላ አለው። ሌላውን በመሆኑ ብላ፣ ይህንንም ብላ፣ ያንንም ብላ፣ ሁሉን እንስሳውን ግዛ፣ የሰማይ ወፎችን አራዊት ሁሉ ግዛ አላቸው አለው እግዚአብሔር። ከዛ ምን እንዳለ ታውቃለህ? አትብላ ሲባል ሔዋን ደግሞ ሚስት ነበረች፣ ሔዋን የምትባል የኛ የሰው ሁሉ እናት። እሷ በቃ ለብቻዋ ስትሄድ በቃ ያየችው አትብላ የተባለችው ስታይ በቃ ጎመጨች። አትቢ ስለተባለች እኮ ነው እንጂ ከዚያ እኮ የበለጠ ነገር ዛፍ አለ፣ ፍራፍሬ ሞልቷል። ግን ስታየው ሰይጣን መጣና ይህን እኮ ብትበይው እንደዚህ ነው ሲላት አንስታ ብልት ስታረግ እግዚአብሔር ተቆጣ። እንዴት ትበላላችሁ? እኔ አትብሉ ያልኳችሁ ምናምንና ከዛ በኋላ በሉ ከዛ ሂዱ ከዛ በላባችሁ በወዛችሁ ጥራችሁ ግረሩ ብሉ አለና ከገነት ሲያባራቸው የት ኢትዮጵያ የት እንትን ይሄ አዋሽ መጀመሪያ ደምቅ አዋሽ ላይ በቃ በይን ውሃ ጠጣ። እዚያ ቀይ ባህሩ ማለት ተጣለ። ከዚያ በኋላ ነው እንግዲህ ከዛን ጊዜ በኋላ እንደዚህ ሰው እየተባዛ ከኢትዮጵያ ወደ ሌላ ወደ ኬንያ፣ ከኬንያ ወደ ኡጋንዳ፣ ከኡጋንዳ ወደዛ አራቃ እያለ ዓለምን አዳረሰ ሰው እንጂ ሰው እኮ የአዳም ልጅ ነው። ታውቃላችሁ አይደል? አታውቁም? ይሄን በሉ ከዛሬ ጀምሮ እሺ። ሰው የእንትን አረሷትም ተረቱን። ኧረ ገና ነቅ። እንዴት አይነት ተረት ነው የምነግራችሁ? አሁን ምን ነበረ የጀመርኩላችሁ? አዎ ያ ባለጸጋው ሰው የባለ ሀብታሙ እና የሀብታሙ አህያ አለው፣ ይሄ ውሻ አለው። ይታያችሁ? ይሄ ውሻው ነው፣ ይሄ ደግሞ አህያው ነው። እና ይሄ አህያ እናቱ አለችው። እና ከዚያ አሁን ውሻው ጋር እዚያ እየተመካከሩ ነው። ምን አለው ውሻ ለአህያ? ምን አለው? እንደው አንተ ሁልጊዜ ትጫናለህ፣ ምን ትላለህ? እረፍት የለህም። እኔም ይኸው የምበላው የለ፣ ዝም ብዬ ወዲያ ወዲህ ተቆልምሜ ነው ትንሽ ቁራሽ እየጣሉ። ለምን አንጠፋ ተባባሉ። እንጠፋ? ለምን? በቃ እኛ እዚህ ተሰቃየን እኮ። ለምንድን ነው የምንሰቃየው? ሰርተን በአግባቡ አልተከፈለንም። እንጥፋ ተባባሉ። አህያ ጆሮውን አርባ ቆመና ሰማ ውሻን። ነጥፋ? አዎ እንጥፋ። በል መቼ? ሌሊት እንጥፋ። አሁን ሌሊት ተነሱና ጉዞ ቀጠሉ። አሁን ይሄ አህያ ጅብ እናቱን በልቶበታል። አሁን ውሻው እናትን ጅብ በላው። ሰው ጌታው ሳይጠብቅ በደንብ ሳይጠብቅ እናትን በላብህ። አሁን ደግሞ ሌላ ጅብ መጥቶ አንተን ይበላል። ስለዚህ ከመበላታችን በፊት አብረን ተያይዘን እንጥፋ
እና ጅብ የሌለበት ምን የሌለበት እንደልባችን የምንሆንበት ሀገር እንሂድ ተባባሉና ተመካከሩ። አሁን ከተመካከሩ በኋላ እሺ ተባባሉና ሌሊት ላይ ተነሱ። ጉዞ ቀጠሎ። ባለጨባጨለማ ውሻ እያሸተተ መንገዱን ያውቃል። ውሻ ንቁ እኮ ነው። ውሻ ውሻ እኮ ታማኝ ነው፣ ደግሞ ታማኝ ነው። ከውሻ ጋር አንድ ላይ በቃ አንድ ላይ ሌሊቱ ሲሄዱ ከዛ ሊነጋጋ ሲል ይሄ ዛፍ እንደዚህ ዛፍ አለ፣ እንደዚህ አይነት ዛፍ ሁለት ባላ በዚህ አንድ ዛፍ ይወጣል። አንዱ ዛፍ ሆኖ እንደዚህ የበቀል ታውቃላችኋል፣ ሁለት እንትን ያለው እና ይሄ መሀሉ ቀዳዳ ነው። አሁን በዚያ ሲሄዱ አህያ ጅቦ ለካ ነግቶበት ሲሄድ ሌላ ቦታ በልቶ ሲሄድ በዚያ ዘላለው ሲል እዚህ ውስጥ ገባና ታንቋል። አሁን እንዴት ማን ያው እንዴ ለማውጣት አቃተው። በቃ እየነቃ ከዛ ሲሄዱ ውሻየው ያው እናትን የበላው ጀቢያው እንግደለው እንንክሰው ምናምን አሉ ለአህያ። ከዛ አህያ ደግሞ ፈራ። በቃ እውነትም የተያዘ አልመሰለውም። እንዲ እኔንስ ቢበላኝ አልጠጋለ እና ገደለም እኔ ቦጫጭቀዋለሁ ምናምን ሲሉ በኋላ ከዛ አሰበና ለውሻ ምን አለው? ይኸውልህ ውሻ ይሄ ጅብ እናቴን በልቷታል አለ። አዎ፣ ስለዚህ ለምንድን ነው ከዚህ ከተጣበቀበት እናቴንም ቢበላው እናውጣው እና ይሂድ፣ የማይበላን ከሆነ ቃል አስገብተን እናውጣው ይለዋል። እናቴን በልቶብህ? አዎ በላ እናቴን፣ ከዚህ በኋላ አትመለስም። ይሄ ግን አሁን በዚህ ተይዟል፣ ተሰቃይቶ ከሚሞት እንንገረውና እናውጣው ይለዋል። ጅብን ታምነዋለህ? አይ እንግዲህ እኔ አምነዋለሁ። ካላመነ እንግዲህ እንዴት እንዲደረግ ታዲያ? መቼስ እንደዚህ አይናችን እያየ ጥለነው አንሄድ፣ ወይም ደግሞ አንገድለው፣ ገደለ ብለን አንገድለው። እናማ እንንገረው። ውሻም ተስማማና ጠጋሉና አያጅቦ ምን ሆነን? ኧረ አውጥ እኔም ፈራግጠን ማውጣት ተጋዛ በኋላ አሁን ብናወጣ ምን ታረግልናለህ? አለ ውሻ። ምንም ማረግላችሁ መንገድ አሳያችኋለሁ፣ ብቻ አውጡኛል፣ ታሳየናለህ። አትነካንም? እኛ ልሞት እኮ ነው፣ እንዴት እነካቸዋለሁ? ማን እሺ ያው ማለት አህያ ትሙት አለ። አህያ ትሙት ውሻ ይሙት ኖ በእኛ በራስ በሌላ ማለት እናቴ ትሙት ይኸው አባቴ ይሙት አባቴ ሞታል በላቸው እናቴ ሞታል በላቸው። ከዛ አዛዘናቸው። በቃ እዚያ ነገር አልበላቸውም ብዛት በያጋራል። ከዛ ተዳክሞም ስለነበረ ተባበሩና ይሄ አህያውን ጉልበት ተባረደበት በቅንጩ ያለና ዞሯልና በቂጡ ይሄ አንደኛውን ባላ ይሄ እንደዚህ በቂጡ አህያ ሌላው ራሱ ሲገባባባባባለና ግንጠል ሲል አያጅቦ ብሎ ወጣ። አሁን ታዞ በቃ እዛ ቆሟል፣ ደክሟል። ላጩ ዘረብረብረብ ከዛ ውሻና እያተነጋገሩና እንዴት ሲነገር ከዛ በኋላ እዛ አያጅቦ ደክሟል። ያንን ጅብ አወጡና ጅብ አህያና ውሻ ከዛ ውሻ ደከም ውሻ ናላውና አህያው ላይ ጎብ አለና በቃ ጋልበው ያንን ጅብ አድነው እነሱ ሄዱ። ከዚያ ሲሄዱ እንትን አገኙ፣ ትልቅ ወንዝ አገኙ። አሁን ደክም ብሏቸዋል። አሁን እዚያ ወንዝ ዳር ሳር አለ ምን አለ በቃ እዛ ሳር የአህያ በላ ደክሞታል። አህያ በላና ውሻ ደግሞ የሚበላ በላ ራበ ውሻ በቃ
ምን ይብላ ሳራ ይበላ። ከዚያ ወንዙ ዳር ሄደና አህያ ወንዙን በዚህ በእግሩ ማርጫ ሲያደርገው አሳዎች ብድግ እያሉ ወጥተው ዱብ ሲሉ ውሻ በላ። ለምን እንደሆነ ታውቃላችሁ? ጠላታቸውን ስላልገደሉት። ጠላት እሱ ጠላት ቢሆን እነሱ ወዳጁ ነው፣ አጅቡን አተረፉት። እግዚአብሔር ደግሞ ለአህያም ለውሻም ምግብን አዘጋጀላቸው እና ክፉ ላደረገባችሁ ነገር ክፉ አይመለስም። እሺ እሱ ሰደበኝ ብሎ አይሰደብም። እሱ መታኝ ተብሎ አይመታም። መልካም ነገር ነው። እሺ መልካም ስታረጉ እግዚአብሔር ለእናንተ ደግሞ መልካም ያደርጋል። ለእናንተ ጎበዝ ትሆናላችሁ። በትምህርት ጎበዝ አንደኛ ትሆናላችሁ። አይምሯችሁ ከፋል። ከትምህርት ቤት አንደኛ በቃ አንደኛ ትሆናላችሁ። በቃ እና ልጆች ይሄ ምን መሰላችሁ? መጥፎ ቢያደርጉባችሁም መልካም ነገር አድርጉ። መልካም ነገር ጥሩ ነው። ይሄ አህያ እናቱን የበላበትን ጅቡን አዳነው። እሱን አድኖ እናቱን እኮ በልቶበታል። እናትን በልተህ እኮ አንተን እገላለሁ አላለው። በቃ አለና አተረፈው። እነሱ ሄዱ። ለአህያና ለውሻ ደግሞ እግዚአብሔር ምን አዘጋጀላቸው? ምግብ አዘጋጀላቸው። ይሄን መለሳ እና ይሄ ዛሬው ተረት ይሄን ይመስላል። እሺ በቃ ሁልጊዜ መጥፎ ለሚያደርግባችሁ ነገር መልካም ነገር አድርጉ። ቢሰድቧችሁ አትሳደቡ፣ ቢመቷችሁ አትማቱ። እሺ እናንተ እነሱን እግዚአብሔር ይበቀላቸዋል። እናንተ በቃ መልካም ነገር ለማድረግ ስታደርጉ ጥሩ ነው፣ እግዚአብሔርም ይወደዋል። እና የዛሬው ተረቴ ይሄ ነው። ተረቴን መልሱ፣ አፌን በዳቦ አብሱ። ደግሞ ነገር ሌላ ይዤላችሁ መጣ። የጦጢትንና የዝንጀሮን እሺ እንድትከታተሉ ለጓደኞቻችሁ ተናገሩ፣ እዩ በሏቸው። ይሄ ሊባኖስ ሚዲያ ይባላል። ግቡና ይባላችሁ። የኔ የዩቲዩቤ ሊባኖስ ሚዲያ ተብሎ ከተገባ አካባቢ ይሄ የአሜሪካ የተረት አባት ናቸው። በሉ ደህና ሁኑ ልጆች፣ ደህና ሁኑ። ሳምንት እንገናኝ። እሺ ደህና ሁኑ ልጆች፣ ደህና ሁኑ። ባይ ባይ። አባባ ተስፋዬ በእኛ ጊዜ አባባ ተስፋዬ የሚባሉ ልጆች ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ ብለው ይሄዳሉ። እኔም ደህና ሁኑ። የተረት አባት ከአሜሪካ ደህና ሁኑ።